ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች፣ ለዕለቱ ያዘጋጀናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ አበይት ነጥቦቹን። በቻይና ከፍተኛ ወታደራዊ ቀውስ መከሰቱ ተሰማ። ቻይና የሀገሪቱ ከፍተኛ ጀነራል ላይ ምርመራ መጀመሯ ተገልጿል። በደቡብ ሱዳን ዳግም የተከሰተው ግጭት ከ180 ሺህ በላይ ሰዎች ከቀያቸው መፈናቀላቸው ተገለጸ። ኬንያ በሶማሊያ ድንበር ላይ የአልሸባብ ስጋትን ተከትሎ የደህንነት ጥበቃን ማጠናከሯ ተገልጿል። አሁን ወደ ዝርዝር እናልፋለን። ኢትዮጵያ የማርበርግ ቫይረስ ወረርሽኝ በቁጥጥር ስር መዋልን ይፋ አደረገች። አዲስ ኬዝ ሳይታይ ለ42 ቀናት በቁጥጥር ስር መዋልን አውጃለች። የመጨረሻው ታካሚ ከተገኘ በኋላም ለ42 ተከታታይ ቀናት ምንም አይነት አዲስ ኬዝ ሳይመዘገብ ኢትዮጵያ የማርበርግ ቫይረስ ወረርሽኝ በቁጥጥር ስር መዋልን በይፋ አስታውቃለች። የጤና ሚኒስትሯ ዶክተር መቅደስ ዳባ ዛሬ በተካሄደው መደበኛ ዝግጅት ላይ ባደረጉት ንግግር አዋጁ ብሔራዊ የወረርሽኝ መቆጣጠሪያ መመሪያዎች ና የዓለም ጤና ድርጅት ደረጃዎችን የሚከተል መሆኑን በመግለጽ በደቡብ ኢትዮጵያ ጅንካ ከተማ ለመጀመሪያ ጊዜ የተገኘውን ወረርሽኝ በተሳካ ሁኔታ በቁጥጥር ስር መዋሉን አረጋግጧል። ሚኒስትሯ እንደገለጹት የመጨረሻው ታካሚ ከተረጋገጠ በኋላ ምንም አይነት አዲስ ኬዝ አልተገኘም። ይህም መንግስት ወረርሽኙ በቁጥጥር ስር እንዲውል አስችሎታል ብሏል። በቻይና ከፍተኛ ወታደራዊ ቀውስ መከሰቱ ተሰማ። ቻይና የሀገሪቱ ከፍተኛ ጀነራል ላይ ምርመራ መጀመሯ ተገልጿል። ቻይና የሀገሪቱ ከፍተኛ ወታደራዊ ማዕረግ ባለቤት የሆኑትን ጀነራል የዲስፕሊንና የሕግ ጥሰት ፈጽመዋል በሚል ምርመራ እንደከፈተችባቸው አስታውቃለች። የተከሰሱት ጀነራል ዣንግ ይዥዋ የፕሬዝደንት ዢ ጂንፒንግ የቅርብ ሰው ሲሆኑ የተከሰሱበት ዝርዝር መረጃ ግን አልተገለጸም። ሌላኛው ከፍተኛ ወታደራዊ መኮንን ጀነራል ሊ ጄሊም ምርመራ እንደተከፈተባቸው የሀገሪቱ መከላከያ ሚኒስትር አስታውቋል። ምንም እንኳ ሚኒስትሩ ዝርዝር መረጃ ባይሰጥም ብዙ ጊዜ ባለስልጣናት የዲስፕሊን ጥሰት ፈጽመዋል ተብለው የሚከሰሱት በሙስና ሲጠረጠሩ ነው። ቻይና ካለፈው ጥቅምት ጀምሮ 9 ከፍተኛ ወታደራዊ መኮንኖቿን ከስልጣን ያነሳች ሲሆን ይህ ለዓመታት ታይቶ የማይታወቅ ነው ተብሏል። የ75 ዓመቱ ዣንግ የማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር ሲሆን የሀገሪቱ ውሳኔ ሰጪ አካል የሆነው ፖሊት ቢሮ አባል መሆናቸውም መረጃዎች አሳይቷል። በተባበሩት አረብ ኤሚሬትስ የተካሄደው ድርድር ያለ ውጤት መጠናቀቁ ተገለጸ። በሩሲያ በዩክሬንና በአሜሪካ መካከል በኤሚሬትስ የተደረገው ንግግር ውጤት አላስገኘም ተብሏል። አቡዳቢ ውስጥ የተካሄደው ሩሲያ፣ ዩክሬንና አሜሪካ የተሳተፉበት የመጀመሪያው የሶስትዮሽ የሰላም ንግግር ተጨባጭ ውጤት ሳያገኝ መጠናቀቁ መረጃዎች ጠቁሟል። አቡዳቢ ውስጥ የተካሄደው ንግግር ሩሲያ በዩክሬን ላይ ወረራ ከጀመረች ከ4 ዓመት በኋላ የተካሄደው የመጀመሪያው የሶስትዮሽ ውይይት ነው። ፕሬዝዳንት ዜሌንስኪ በኤክስ ገጻቸው እንዳሰፈሩት የንግግሩ ዋነኛ ትኩረት ጦርነትን ለማቆም በሚያስችሉ ጉዳዮች ላይ መምከር ነበር ብለዋል። አክሎም ሁለቱ ወገኖች ወደ ሀገሮቻቸው ተመልሶም ከመሪዎቻቸው ጋር በመመካከር ለቀጣይ ውሳኔዎች እንዲዘጋጁ ከስምምነት መደረሱን አመልክቷል። ስማቸው ያልተጠቀሰ አንድ የአሜሪካ ባለስልጣን ቀጣይ ዙር ንግግር በሚቀጥለው ሳምንት እሁድ አቡዳቢ ውስጥ እንደሚካሄድ ለጋዜጠኞች ተናግሯል። ለ2 ቀናት የተካሄደው ንግግር ያለ ውጤት ያበቃው ሩሲያው ከፍተኛ የተጎዳውን የዩክሬን የኃይል ማመንጫ መሰረተ ልማቶችን ኢላማ አድርጋ ከባድ የአየር ጥቃቶችን ከፈጸመች በኋላ ነው። የዩክሬን ባለስልጣናት እንዳስታወቁት በጥቃቱ አንድ ሰው ሲገደል ሌሎች 35 ሰዎች ደግሞ ጉዳት ደርሶባቸዋል። በሩሲያ በኩል ደግሞ በተቆጣጠረው የዩክሬን አካባቢ በአምቡላንስ ላይ በተፈጸመው ጥቃት 3 የሕክምና ባለሙያዎች ተገድለዋል ስትል የዩክሬን ኃይሎችን ከሳለች። ኬንያ በሶማሊያ ድንበር ላይ የአልሸባብ ስጋትን ተከትሎ የደህንነት ጥበቃን ማጠናከሯ ተገለጸ። ኬንያ እስላማዊ ታጣቂ ቡድን አልሸባብ ሊሰነዝራቸው በሚችሉ ጥቃቶች ስጋት ምክንያት በሶማሊያ ድንበር ላይ ተጨማሪ የደህንነት ኃይሎችን አሰማርታለች። የደህንነት ባለስልጣናት በሁለቱ ሀገራት መካከል በሚያቋርጡ ተሽከርካሪዎች በሚጠቀሙባቸው ቁልፍ መንገዶች ላይ ወታደሮች በከፍተኛ ጥንቃቄ ላይ መሆናቸውና የፍተሻ ጣቢያዎች መጨመራቸው ተነግረዋል። ባለስልጣናት የታጣቂዎችን ሰርጎ
መግባት ለመከላከልና በአቅራቢያው ያሉ የደህንነት ተቋማትን ለመጠበቅ በሚጥሩበት ጊዜ የድንበር ማህበረሰቦችን በሚያገናኙ ዋና ዋና መንገዶች ላይ ጭምር የደህንነት ፍተሻዎች እየተካሄዱ መሆናቸው ተዘግቧል። ይህ እርምጃ የኬንያው ፕሬዝዳንት እና ከፍተኛ ወታደራዊ የስለላና የፖሊስ ባለስልጣናት በቅርቡ ባደረጉት ስብሰባ ላይ የጸጥታ ጥበቃ በማጠናከርና ከአልሸባብ ሊመጡ ከሚችሉ ስጋቶችን በመከላከል ላይ ያተኮሩ ናቸው። ባለስልጣናቱ በሶማሊያ ውስጥ የሚሰሩ የኬንያ ኃይሎች የሚጠቀሙባቸውን የአቅርቦት መንገዶች መጠቀም ቁልፍና ቅድሚያ የሚሰጠው ጉዳይ ነው ሲሉ ተናግሯል። በድንበር አካባቢ ያለው የጸጥታ ሁኔታ አሁን ውጥረት ውስጥ ነው። ነዋሪዎቹም ግጭቶችና ድንበር ተሻጋሪ ሁከት ሊከሰቱ እንደሚችሉ ስጋታቸው እየጨመረ እንደመጣም ተጠቁመዋል። የታዳጊ ሀገራት የብድር ጫና ለዓለም ኢኮኖሚ ስጋት ነው ሲል ዓለም ባንክ አስጠነቀቀ። የታዳጊ ሀገራት የብድር ጫና አሳሳቢ ደረጃ ላይ መድረሱና ይህም ለዓለም አቀፍ የኢኮኖሚ መቃወስ ትልቅ ስጋት መሆኑን የዓለም ባንክ ባወጣው መግለጫ አስታውቋል። ባንኩ በፋይናንሻል ታይምስ በኩል ይፋ እንዳደረገው በርካታ ታዳጊ ሀገራት ከጠቅላላ የሀገር ውስጥ ምርታቸው ማለትም ጂዲፒ ጋር የማይመጣጠን ከፍተኛ ዕዳ ውስጥ በመዘፈቃቸው መሰረታዊ የልማት ስራዎችን ለማከናወንና ዕዳቸውን ለመክፈል እየተቸገሩ ይገኛሉ። ይህ የብድር ቀውስ በአፋጣኝ እልባት ካላገኘ በታዳጊ ሀገራት ላይ ብቻ ሳይወሰን በበለጸጉት ሀገራት የንግድና ኢኮኖሚ እንቅስቃሴ ላይ አሉታዊ ተጽዕኖ ማሳረፉም የማይቀር መሆኑን ተመልክቷል። እንደ መግለጫው ከሆነ የወለድ መጠናቸው መጨመርና የዓለም አቀፍ የንግድ መዳከም የታዳጊ ሀገራት የመክፈል አቅም ይበልጥ አዳክሞታል። ይህ በዓለም አቀፍ የፋይናንስ ስርዓት ላይ ድንገተኛ ቀውስ ሊፈጥር እንደሚችልም ባንኩ አመልክቷል። የዓለም ባንክ ፕሬዝዳንት እንደገለጹት ሀገራት የብድር ሽግሽግ ወይም ዴት ሪስትራክቸሪንግ ካልተደረገላቸውና ተጨማሪ የገንዘብ ድጋፍ ካላገኙ ኢኮኖሚያቸው ለከፋ ውድቀት ሊጋለጥ ይችላል። የዓለም ባንክ አክሎም ባለሀብቶችና አበዳሪ ተቋማት የታዳጊ ሀገራትን ተጨባጭ ሁኔታ ግምት ውስጥ ያስገቡ አዳዲስ የብድር አከፋፈል ስልቶችን እንዲከተሉ ጥሪ አቅርቧል። ዓለም አቀፉ የገንዘብ ድርጅት IMF በቅርቡ ያወጣው ግሎባል ዴት ሞኒተር የተሰኘው ጥናት እንደሚያመለክተው የታዳጊ ሀገራት አጠቃላይ የብድር መጠን ታሪክ ውስጥ ታይቶ በማይታወቅ ሁኔታ እየጨመረ ይገኛል። ጥናቱ በተለይ ዝቅተኛ ገቢ ያላቸው ሀገራት ከ60 በመቶ በላይ የሚሆኑት ለከፍተኛ የብድር ስጋት መጋለጣቸው ያረጋግጣል። የኢትዮጵያ አየር መንገድ በአስቸጋሪ የአየር ሁኔታ ምክንያት ወደ ዋሽንግተንና ኒውዮርክ የሚደረጉ በረራዎች መሰረዙ አስታወቀም። የኢትዮጵያ አየር መንገድ በዋሽንግተን ዲሲና በኒውዮርክ አካባቢ ባለው አስቸጋሪ የአየር ጸባይ ምክንያት ወደ አሜሪካ የሚደረጉና ከአሜሪካ የሚመለሱ በርካታ በረራዎች መሰረዙን አስታውቋል። የኢትዮጵያ አየር መንገድ በበረራ መሰረዙ ምክንያት ለተቸገሩ ተጓዦች እንደ አስፈላጊነቱም የበረራ ቦታውን በመቀየር የጉዞ ፕሮግራምን ዳግም በማስተካከል ወይም የከፈሉትን ገንዘብ ተመላሽ እንደሚያደርግ ገልጿል። በተጨማሪም ሁኔታውን በቅርበት እየተከታተለ መሆኑንና አዲስ መረጃዎች ሲኖሩ ወዲያውኑ እንደሚያሳውቁም አስታውቋል። የኢትዮጵያ አየር መንገድ ተጓዦች ለጉዞ ከመነሳታቸው በፊት አየር መንገዱን ድረገጽ፣ የሞባይል መተግበሪያ በመጠቀም ወይም የዓለም አቀፍ ደንበኞች አገልግሎት ማዕከልን በማነጋገር የበረራቸውን ሁኔታ እንዲያረጋግጡ አሳስቧል። እንዲሁም በረራዎቹ የተሰረዙት የተጓዦችና የሰራተኞችን ደህንነት ከሁሉም በላይ ለማስቀደም ሲባል መሆኑን አመልክተዋል። የተሰረዙ በረራዎች ኢቲ 500 ጥር 16 ቀን ከአዲስ አበባ ወደ ዋሽንግተን፣ ኢቲ 501 ጥር 17 ቀን ከዋሽንግተን ዲሲ ወደ አዲስ አበባ ወደ ኒውዮርክ ጆን ኤፍ ኬኔዲ ዓለም አቀፍ አየር ማረፊያ፣ ኢቲ 515 ጥር 17 ቀን ከኒውዮርክ ወደ አዲስ አበባ የሚደረጉ በረራዎች ናቸው። በደቡብ ሱዳን ዳግም የተከሰተው ግጭት ከ180 ሺህ በላይ ሰዎች ከቀያቸው ማፈናቀሉ ተገለጸ። የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ባወጣው መግለጫ ከዋና ከተማዋ ጁባ በስተ ሰሜን በሚገኘው የጆንግሌ ግዛት የተከሰተው ግጭት ከባድ ስጋት መፍጠሩን ገልጿል። አጃንስ ፍራንስ ፕረስ እንደዘገበው በሺህ የሚቆጠሩ ሰላማዊ ሰዎች ቀያቸውን ለቆም ደህንነቱ ወዳልተጠበቀ ቦታ እየሸሹ ነው። የዓይን እማኞች ለዜና ምንጭ እንደተናገሩት ባለፈው ሳምንት የተቃዋሚ ኃይሎችን
በመንግስት ወታደሮች ከተባረሩ በኋላ ወጣቱ በሚኖርባት ዱክ አውራጃ ከባድ ውጊያ ተካሂዷል። ብዙ ሰዎች ተገድለዋል። ቁጥራቸውም 300 እንደሚጠጋ ተናግሯል። ፕሬዝዳንት ሳልቫኪር ባለፈው መጋቢት የረጅም ጊዜ ተቀናቃኛቸው ሪየክ ማቻርን በቁጥጥር ስር ካዋሉና ማቻር በተለያዩ ወንጀል ክስ ከተመሰረተባቸው በኋላ በሁለቱ ዋና ተፋላሚ ኃይሎች መካከል የነበረው የስልጣን መጋራት ስምምነት ሙሉ በሙሉ ፈርሷል። በሁለቱ የፖለቲካ መካከል በተደረገው የ5 ዓመት የእርስ በርስ ጦርነት 400,000 ሰዎች የሞቱ ሲሆን በአውሮፓውያን አቆጣጠር 2018 ዓ.ም በተደረገው የሰላም ስምምነት ነበር ግጭቱ የተቋጨው። የዕለቱ ዜናዎች በዚህ አበቃን። መልካም ቀን።